ሰላም እንዴት ናችሁ? ውድ የቲክቶክ እና የዩቲዩብ ቤተሰቦቼ ዛሬም እጅግ በጣም ደስ የተሰኘሁበት ቴስቲሞኒ አለ። እዚህ ትዕግስት ትባላለች የላከችልን ቴስቲሞኒውን እኔ ጋር ስትመጣ እጅግ በጣም ተስፋ ቆርጣ ነበረ። ለረጅም ጊዜ በጣም ካሰቃየ ጨጓራን የተገላገለችው። ሰላም ዶክተር፣ ጨጓራ አሲድ እና ቁስለት ነበረብኝ። ያልሄድኩበት ሐኪም ቤት የለም፣ ያልዋጥኩት መድኃኒት የለም፣ ግን ምንም ለውጥ አልነበረኝም። ምግብ የሚባል በግድ ነበር የምበላው። በጣም ያቅለሸልሸኝ፣ ይደክመኝ ነበር። መራመድ ራሱ አቅቶኝ ቤት ተኝቼ ነበር የምውለው። ለረጅም ጊዜ በቃ ተስፋ ቆርጬ ነበር እና አንተም ጋር ስመጣ እንደው ለመሞከር ብዬ ነበር። ግን ከጀመርኩ በኋላ አንተ ጋር በእውነት በአንድ ሳምንት ነው ለውጥ ያየሁት። አሁን 1 ወር ሆኖኛል። በቃ ድኛለሁ። ያ ሁሉ ስቃይ ምንም የለም። አሁን እንደፈለግኩ እበላለሁ። መቅለሽለሽ የለም። እንደፈለግኩ እንቀሳቀሳለሁ። አይሆፕ በቅርብ ጊዜ ከዚህ በላይ እንደምድን እግዚአብሔር ይስጥልኝ። ስለተረዳኸኝ በደንብ ተባረክ፣ በእውነት ይስጥ ይላል። ትዕግስት በጣም ነው የማመሰግነው። በአካል አልተገናኘንም ነበረ፣ ቴሌግራም ላይ ነበር ቀጥታ ያወራችኝ። ከዛ በኋላ ያለውን ሂደቱን ነግሬያት ነበር የጀመርነው። በጣም እጅግ በጣም ስቃይ ላይ ነበረች። የሆነ እኔ ጋር ለመምጣትም ተቸግራ ነበረ። ከዛ በኋላ ግን ያው ትሪትመንቱን ከጀመረች በኋላ ኦልሞስት በ3 ቀን በ4 ቀን ውስጥ ከፍተኛ ለውጥ ነበራት። በሳምንት ውስጥ ግን እጅግ ከፍተኛ የሚባል ለውጥ ነው የነበራት። አሁን 1 ወር ሆኗታል። እጅግ በጣም ጥሩ በሚባል ጤነኛ ሁኔታ ላይ ነው ገኘው። አብዛኛው ምግብም እየበላች ጥሩ ሪስፖንድ ነው ያላት ማለት ነው። ስለዚህ ከዚህ በፊት እንዳልኩት በጨጓራ ህመም፣ በአንጀት ቁስለት፣ በጨጓራ ቁስለት፣ በአይቢኤስ አይቢዲ በምንለው፣ በጋስትራይተስ፣ በፒዩዲ በምንላቸው እንዲሁም ደግሞ በስኳር፣ በደም ግፊት፣ በታይሮይድ ችግሮች፣ በማዮማ እየተሰቃያችሁ የተቸገራችሁ ያላችሁ፣ ለብዙ ጊዜ መድኃኒት እየወሰዳችሁ ነገር ግን አመርቂ የሚባል ለውጥ ያላገኛችሁ ሰዎች በማንኛውም ሰዓት ከሀገር ውጭና ከክፍለ ሀገር ያላችሁ በዚህ በማስቀምጠላችሁ ስልክ ቁጥር በዋትሳፕ ላይ ብታወሩኝ የምመልስ ነው የሚሆነው። ለ2 ወር እስከ 3 ወር ፎሎ አፕ አለን እንደየኬዛችሁ ማለት ነው። ኬዛችሁ ቀለል ያለ ከሆነ ለ2 ወር ነው ፎሎ የምናደርጋችሁ። ኬዛችሁ ሲሪየስ እና የቆየ ከሆነ ግን እስከ 3 ወር ፎሎ አፕ አለን በዋትሳፕ እና ከሀገር ውጭ ያላችሁ በዋትሳፕ እና በቴሌግራም ነው። ሀገር ውስጥ ያላችሁ ደግሞ በአካል አዲስ አበባ በተለይ ያላችሁ በአካል መታችሁ ከኔ ጋር ተነጋግረን ሕክምናችሁ መጀመር ትችላላችሁ ማለት ነው። ስለዚህ ከዚህ በፊትም እንደምለው አብዛኛውን የምናየው ነገር ምንድነው? ጨጓራ በመድኃኒቶች ከዚህ በፊትም እንደምላችሁ አብዛኞቹ የምትወስዷቸው መድኃኒቶች ለማስታገሻነት የሚያገለግሉ እንጂ ህመሙን ሙሉ ለሙሉ የሚያጠፉ ባለመሆናቸው ምክንያት ለረጅም ጊዜ ሳትድኑ ወይም ደግሞ ምንም አይነት ለውጥ ሳታዩ የሚቆይበት ምክንያት አንዱ እሱ ነው ማለት ነው። ስለዚህ ጨጓራችሁ የተጎዳ ጨጓራ ኦልሬዲ ያላችሁ ሰዎች እኛ የምናክመው በ3 መንገድ ነው። የሚሰጥ መድኃኒት እኛ ጋር የለም። ብዙዎቻችሁ መድኃኒት የምንሰጥ ይመስላችሁ አለ፣ ግን መድኃኒት እኛ አንሰጥም። ስለዚህ ምንድነው የምናደርገው? አንደኛ ኦልሬዲ የተጎዳ ጨጓራ ካለ ያ ጨጓራ የሚያባብሰው ምግብ እየበላችሁ ስለሚሆን ያንን ሳይንሳዊ በሆነ መንገድ ጨጓራውን የበለጠ የሚያባብሱት ምግቦችን ለ3 ወር እስከ 6 ወር ከዛ ምግብ እንድትርቁ እናደርጋቸዋለን ማለት ነው። ከዛ ውጭ ግን ጨጓራችሁ ደግሞ ኦልሬዲ የተጎዳ ስለሆነ የተላጠ ሊሆን ይችላል፣ የተቆጣ ጨጓራ ሊሆን ይችላል፣ አንጀትም ከሆነ የተቆጣ አንጀት ሊሆን ይችላል፣ ወይም ደግሞ ኦልሬዲ የቆሰለ አንጀት ሊሆን ይችላል። ስለዚህ ያንን ሊያባብሱ የማይችሉ ምግቦችን ደግሞ በደንብ ኢንጀክት ማድረግ ያስፈልጋል ማለት ነው። ሁለተኛው መንገድ እሱ ነው። ሶስተኛው መንገድ ግን ሰፕሊመንቶች አሉ ቤት ውስጥ የሚዘጋጁ ልክ ከዚህ በፊት እንዳያችሁት እንደ ካቤጅ ጁስ አይነት የተለያዩ ሰፕሊመንቶች አሉ። ጨጓራን አንጀትን ለማከም የሚረዱ፣ ማዮማም ካለ ማዮማ ለማከም የሚረዱ፣ ታይሮይድ ኢሹ ካላችሁ ታይሮይድን ለማከም የሚረዱ የተለያዩ ሰፕሊመንቶች አሉ፣ ሀርቦች አሉ። እነሱን እንድጠቀሙ እናደርጋለን ማለት ነው። ሌላኛው ደግሞ አራተኛው ምናልባት ከሀገር ውጭ ሰው ካላችሁ የተለያዩ ሰፕሊመንቶች አሉ። ግዴታ አይደሉም፣ ነገር ግን ቢኖሩ የሚያግዙ ሰፕሊመንቶች አሉ። እነሱን አድ በማድረግ እነዚህ 4ቱን በማዋሃድ ነው የምናክመው ማለት ነው። ምክንያቱም ጨጓራን የሚያክም ኤግዛክትሊ ትሪት የሚያደርግ ወይም ደግሞ ቀጥታ ህመሙን አድሬስ ሊያደርግልን የሚችል መድኃኒት እስካሁን ስላልተሰራ ማለት ነው። አሁን ላይ የምንወስዳቸው ፕሮቶን ፓምፕ ኢንሂቢተር የምንላቸው እንደ ኦሚፕራዞል፣ ሌሎች መድኃኒቶች አንቲአሲዶች፣ እነዚህ የምንወስዳቸው ጊዜያዊ ለሆኑ ህመሙን ለማስታገስ የሚረዱ እንጂ በቋሚነት በዘላቂነት የሚያክሙ ስላልሆኑ ያለው አማራጭ በተፈጥሯዊ መንገድ ማከሙ ብቻ ስለሆነ በዚህ መንገድ መታከም ይችላል ማለት ነው። አንቲአሲድ እና ፕሮቶን ፓምፕ ኢንሂቢተር መውሰድ ይቻላል፣ ግን መውሰድ ያለባቸው ሰዎች 3 ሰዎች ናቸው።
አንደኛው ዞዲንገር ኢርሰን ሲንድረም የሚባል ያለባቸው ሰዎች ናቸው። እነዚህ በፓንክሪያስ እና በትንሹ አንጀት መካከል የሚወጣ እጢ ያላቸው ሰዎች ናቸው። እነዚህ ያ እጢ ከፍተኛ የሆነ ሃይድሮክሎሪክ አሲድ እንዲያመርቱ ስለሚያደርጋቸው በአንቲ አሲድ ወይም ደግሞ በፕሮቶን ፓምፕ ኢንሂቢተር እንዲሁም ደግሞ በሃይዶዝ መታከማቸው ትክክል ነው የሚሆነው ማለት ነው። ምክንያቱም ኦልሬዲ ጨጓራቸው ከፍተኛ አሲድን እያመረተ ስለሚሄድ ማለት ነው። ከዛ ውጭ ጋስትሬት አውትሌት ኦብስትራክሽን ያላቸው ሰዎች ወይም ደግሞ የጨጓራና የምግብ ትቦ ላይ ምግብ ትቦ ጠቦ ከጨጓራ ምግብ በቀላሉ ወደ አንጀታችን ማለፍ ሲያቅተው በዛ ምክንያት የሚከሰት ህመም አለ፣ ጋስትሪክ አውትሌት ኦብስትራክሽን የምንለው። እሱም ሲኖር ብዙ ጊዜ በአንቲ አሲድ ቢታከሙ ትክክል ነው የሚሆነው ማለት ነው። ከዛ ውጭ ክሮኒክ የሆነ ኪድኒ ዲዚዝ ያላቸው ወይም ሲኬዲ የምንለው ያላቸው ሰዎች እነዚህም በአንቲ አሲድ ቢታከሙ ወይም በኦሚፕራዞል በሌሎችም በሲሚቲዲን በሌሎችም ቢታከሙ ትክክል ነው የሚሆነው። ምክንያቱም እነዚህ ሰዎች ከፍተኛ የሆነ አሲድ እንዲያመርቱ ሰውነታቸው ስለሚያደርግ ማለት ነው። ስለዚህ ከዛ ውጭ ግን ያሉ ኬዞች አብዛኞቹ መታከም የሚኖርባቸው በተቃራኒ ነው ማለት ነው። ያ ማለት ምግባችንን ሞር አሲዲክ በማድረግ ምግባችንን ሞር የጨጓራችን አሲድ የበለጠ እንዲጨምርና እንዲስተካከል የሚያደርጉ ጤናማ እንዲሆን የሚያደርጉ ምግቦችን በመመገብ ነው የሚሆነው ማለት ነው። ካልሆነ ግን ለረጅም ጊዜ እነዚህ መድኃኒቶችን በምንወስድበት ሰዓት ጨጓራችን ምግብ መፍጨት እያቃተው ስለሚሄድ በቀላሉ ባክቴሪያዎች እያለፉ ከጨጓራችን አልፎ ለአንጀት ኢንፌክሽን፣ ለአጥንት መሳሳትና ለተለያዩ ችግሮች ያጋልጡናል ማለት ነው። ስለዚህ ምንም ጥያቄ የለውም ጨጓራችን ጤናማ ካልሆነ አብዛኞችን የሰውነታችን አካሎች ጤናማ መሆን አይችሉም ማለት ነው። ከዚህ ጋር ተያይዞ የአእምሮ ጋር የመርሳት ችግር ሊገጥመን ይችላል። ብሬን ፎግ የምንለው ሊገጥመን ይችላል። ፎከስ ማጣት ሊገጥመን ይችላል። ከአጥንት ጋር በተያያዘ ድካም፣ የአጥንት መሳሳት ሊያጋጥመን ይችላል። ከልብ ጋር በተያያዘ የልብ ቶሎ ቶሎ መምታት፣ ደሞች ላይ የቀይ ደም ሴል መብዛት ወይም ደግሞ ማነስ፣ የተለያዩ ችግሮች ሊያጋጥሙ ይችላሉ። የተለያዩ ቫይታሚን እጥረቶች ሊያጋጥሙ ይችላሉ። እነዚህ ሁሉ ህመሞች ተያይዘው የሚመጡት ከጨጓራችን ጤናማ አለመሆን ጋር ተያይዘው የሚመጡ ናቸው ማለት ነው። ስለዚህ ብዙ ፔሸንቶች ላይ እያየሁት እንደሆነ ልክ ጨጓራውን እያከሙ ስንሄድ እና በቂ ኒውትሪሽን ያላቸው ምግቦች መመገብ ሲጀምሩ እነዛ ህመሞች ሁሉ በአንዴ ይጠፋሉ ወይም ደግሞ አብዛኞቹ የሚወገዱ ነው የሚሆኑት ማለት ነው። ስለዚህ ጨጓራችሁን ማከም አብዛኞቹ የሰውነታችሁን ጤና መጠበቅ ስለሆነ ቴንሽን ሰጥታችሁ በአግባቡ መታከም ይኖርባቸዋል ማለት ነው። ስለዚህ ቅድም እንደዘረዘርኩት በዚህ ላይ ባለው ስልክ ቁጥር በዋትሳፕ ብቻ ጻፉልኝ። ቀጥታ ብትደውሉ ብዙ ጊዜ ላልመለስ ስለምችል ከዛ ውጭ ከሀገሮች ውጭ ያላችሁ እንዲሁም ደግሞ ከአዲስ አበባ ውጭ ያላችሁ ሰዎችን ባላችሁበት ሆናችሁ ሳትመጡ በአካል ህክምናችሁ መከታተል ትችላላችሁ። አዲስ አበባ ያላችሁ ሰዎች ግን በአካል መታችሁ ተነጋግረን ህክምናችሁ መቀጠል የሚችሉ መሆኑን እነግራችኋለሁ። ትዕግስት በጣም ደስ ብሎኛል። ከዚህ በኋላ ያው አብረን የምንቆይበት 1 ወር ከ15 ቀን አካባቢ ይቀረናል ብዬ አስባለሁ። በዛ ውስጥ ደግሞ የምንሰራችሁ ብዙ ስራዎች ይኖራሉ። ስለዚህ አሁን ያለሽበት ሁኔታ እጅግ 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 በጣም ደስ ብሎኛል። ካለሽበት ስቃይ በመውጣትሽ እጅግ በጣም ደስ ብሎኛል። በጣም ነው የማመሰግነው ስላላክሽን ቴስቲሞኒ። መልካም ጊዜ